ወገናችን ደሴ የሚለውን ስም ከማግኘቷ በፊት ላኮ መልዛ ነበር ተብላ የምትጠራው። ግቡ ግቡ ፋጢማ ግቡ ግቡ ፋጢማ እንዲሆንልን ከቲባ ግቡ ግቡ ካድጃ ግቡ ግቡ ካድጃ እንዲሆንልን ፈረጃ ዳውዶ መስገጃ ፎጤ መኮረጃ ስሂል ለደረጃ አራዳ ማበጃ ሙጋድ መነገጃ ፒያሳ መቀለጃ እያልኩኝ እደሰኩርላታለሁ። የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን ከረማችሁ? በዛሬው መሰናዶዬ የብዙ ታሪካዊ የተፈጥሮና ሰው ሰራሽ ቅርሶች መገኛ ስለሆነችው ድንቅ የተፈጥሮ ውበት ያላትን የጥንቷ ላኮ መልዛ የዛሬዋ ደሴ ከተማን አስቃኛችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ነባር የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። የተወደዳችሁና የተከበራችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ የምገኘው የደቡብ ወሎና የደሴ ከተማ አስተዳደር መናገሻ ከሆነችው ደሴ ከተማ ላይ ነው። ደሴ ከተማ ከአዲስ አበባ 401 ኪሎ ሜትር ከክልሉ ርዕሰ መዲና ባህር ዳር ደግሞ 481 ኪሎ ሜትር ርቀት ላይ ትገኛለች። ደሴ ከባህር ወለል በላይ በአማካይ 2500 ሜትር ከፍታ ላይ የምትገኝ ሲሆን ከተማዋ አሁን ያላትን ቅርጽ ለመያዝ በከተማነት የተቆረቆረችው ደግሞ በ1885 ዓመተ ምህረት በወሎው ባላባት መሐመድ አሊ በኋላም ንጉስ ሚካኤል ተብለው በሚጠሩት እንደሆነ የታሪክ ሰነዶች ያስረዳሉ። ደሴ እንግዲህ እንደ ከተማ የተመሰረተችው በ1885 ዓመተ ምህረት በንጉስ ሚካኤል ነው የተቆረቆረችው። ንጉስ ሚካኤል በአድዋ ጦርነት በሶስት ግንባር የተሳተፉ ብቸኛ የጦር አርበኛ የነበሩና የወሎን ጦር በመያዝ ከንጉሱ ቀጥሎ ትልቅ ሰራዊት ያሰለፉ ጀግና መሪ ናቸው። ደሴ ከተማ በሀገራችን እድሜ የጠገብ ከሆኑ ጥቂት ከተሞች ተርታ የምትመደብ ታሪካዊ ከተማ ናት። አሁን የምትጠራበትን ስም ከመያዟ በፊት ላኮ መልዛ ትባል እንደነበር የአካባቢው ነዋሪዎችና የታሪክ ሰነዶች እማኝ ናቸው። ደሴ የሚለውን ስም ከማግኘቷ በፊት ላኮ መልዛ ነበር ተብላ የምትጠራው። ላኮ መልዛ ማለት የውበት ማሰሪያ ማለት ነው። ደሴ የተባለችው አንዳንዶች አጼ ቴዎድሮስ ደሴ በመጡበት ጊዜ በድንኳናቸው ስያሜ የሰጧት ስያሜ ነው። ደስታ የሚባል ድንኳን ስለነበራቸው ከዛ በመነሳት ያገኘችው ነው ይላሉ። አንዳንዶች ደግሞ በአጼ ዮሐንስ አካባቢው ደስ ይላል ያምራል ከሚል የመጣ ነው ይላሉ። ሌሎች ደግሞ በወቅቱ ደሴ የምትባል ጠላ የምትሸጥ ሴት ነበረች። ሰው ሁሉ ወደ ወይዘሮ ደሴ ቤት እንሂድ የሚል ንግግር ይናገር ስለነበረ ያን ተከትሎ ደሴ የሚለው ስም እየጸና መጣ። የደሴ ከተማ ተፈጥሯዊ አቀማመጧ በተራራ የተከበበች ውብ ከተማ ነች። ለከተማዋ ዘብ የቆሙ መስለው ዙሪያዋን በማጀብ ከበው የቆሙት የአዘዋና የጦሳ ሰንሰለታማ ተራሮች ከተማዋን ቁልቁል ወደ ታች ለመመልከት ሁነኛ ቦታዎችም ናቸው። ከከተማዋ መካከልም በመሆን ዙሪያ ገባውን ለማየት በቅድሚያ ከነዚህ ተራሮች ጋር መፋጠጥ ግድ ይላል። ይህም በቦታው ተገኝቶ ላስተዋለውና ለገጠመው ድንቅ መንፈሳዊ ስሜትን ይቀሰቅሳል። ልዩ ሐሴትን ይፈጥራል። አይረሴ ትዝታንም ጥሎ ያልፋል። የአዘዋና የጦሳ ተራሮች ለደሴ ውበት ልዩ ድምቀቶች፣ ተፈጥሯዊ ገጸ በረከቶችም ናቸው። እነዚህ የተፈጥሮ ስጦታዎች የሆኑ የአዘዋና የጦሳ ተራሮች ተፈጥሮ ከሰው ልጅ ጋር ምን ያህል ተግባብቶ እየኖረ መሆኑን ፍንትው አድርገው ያሳያሉ። መምህር ጌታቸው ተፈራ እባላለሁ። በደሴ መምህራን ትምህርት ኮሌጅ የቋንቋ ትምህርት ክፍል መምህር ነኝ። ደሴ በጣም የምትገርም ከተማ ናት። በተፈጥሮዋም በሕዝቡም ሁኔታና
ለስልጣኔ ካላት ቅርበት አንጻር ይሄም ስል በተፈጥሮም ብንወስድ ለምሳሌ ዙሪያዋን በተራራ የተከበበች ናት። ተራሮቿ ደግሞ ከፍ ያሉ ተራሮች ነው። በመስተ ምዕራብ በኩል የጦሳ ተራራ፣ በስተ ምስራቅ በኩል የአዘዋ ገደል ተራራና የከድጆ ተራራና የገራዶ የሚባሉት እነዚህ የከበቧት ከተማ ናት። በፍሰት ስትወስድ መሀል ፒያሳዋ የኢትዮጵያን ሁለት ትልቅ ተፋሰሶች የሚይዝ ነው። ከመሀል ፒያሳዋ በስተ ደቡብ በኩል የአባይ ተፋሰስ ወንዞቿ የአባይ ተፋሰስ ውስጥ ነው ፍሰቷ። ከፒያሳ ወደ ሰሜን አቅጣጫ ያሉት ደግሞ የትልቁ የአዋሽ ወንዝ ተፋሰስ መለያ ናት። ፍቅርና አብሮነት ሸማ ቢሆኑ ፈትላ የሰራቻቸው አዳውራ የሸመነቻቸው ከተማ ደሴ ናት። ፍቅርና ሰላም የአብሮ መኖር ጥበብ ከሆኑ የጥበብ አንጥረኛዋ ከተማ የቀድሞዋ ላኮ መልዛ ያሆኗ ደሴ ናት። ፍቅርና መቻቻል ኩታና ጋቢ ተደርገው ቢደረቡ የደማቅ ጃኖ ተምሳሌቷ ደሴ ሆና ትታያለች። እንግዳ ተቀባይነትና ሰው አክባሪነት የአብራክ ክፋይና የአብሮነት ዘር ብቃይ ተደርገው ቢወሰዱ ያለ ጥርጥር ተንበርክካና አምጣ የወለደቻቸው ዘርታ ያበቀለቻቸው ደሴ መሆኗ አይካድም። ከሆነ ጋሸዋ፣ ዶክተር ከሆነ ዶክተርዋ፣ ውጭ ላይ ደግሞ የሚያገኘውን ሰው እከሌዋ፣ ወደ ሰሜኑ ደግሞ ስትሄዱ አንገት ወርቅዋ፣ ሞከርዋ እያለ ብቻ ፍቅሩን ያሳያል። ይህ ትልቅ የስልጣኔ መገለጫችን ነው። ወሎ እኮ የሚያወራው ሁሉ ይጣፍጥለታል። አቦ እዋ ሲል ካፉ ላይ ማርጠብ ነው የሚለው። ደሴ ኢትዮጵያዊነትን በጉያዋ ጠቅልላና አቅፋ የያዘች ኢትዮጵያዊ ብዝሃነትን በነባር እሴቶቿ ያስመሰከረችና በኢትዮጵያ ልክ ተሰርታ የጸናች ድንቅ ከተማ ነች። ደሴ ሆደ ሰፊና ብዙ ነገሯ ምሉእ የምትባል ከተማ ናት። ደሴ ያለማጋነን ትንሿን ኢትዮጵያ ትወክላለች። ደመግቦዋ የደሴ ከተማ ደመግቡ ነዋሪ ይበዛባታል። ዛሬ ላይ እስላም ክርስቲያኑ፣ ደረሳ ካህኑ፣ አዛውንት ሕፃኑ በፍቅር ተቀኝቶ በአብሮነት ተገርቶ የሚኖርባት ከተማ ጥሩ ከተባለ ብቁ ምሳሌ ሆና የዘለቀችው ግንባር ቀደም ከተማ ደሴ ናት። ደሴ አንዱ መለያው የወሎ ምልክት ነው የሚባልበትም ትልቁ ባህሪው ሁሉንም ማህበረሰብ በአንድ አቅፎ የያዘ ሁሉም ተስማምቶ የሚኖርበት በስም ሰውን ከሰው የማትለይበት ኃይለ ማርያም ተብሎ መሐመድ ያባቱ ስም የሆነበት፣ መሐመድ ተብሎ ወይም ሰለሞን ተብሎ መሐመድ ያባቱ ስም የሆነበት፣ መሐመድ ተብሎ ጌታቸው ያባቱ ስም የሆነበት፣ አሚናት ተብላ አየለ ያባት ስም ያለበት፣ እከሌ ከከሌ የማትለው ማህበረሰቡ እርስ በርሱ ተዋህዶ ተዋልዶ ተጋብቶ ተዋልዶ ተዛምዶ የሚኖርበት፣ ጎረቤት ጎረቤቱን የሚያምንበት፣ የወሎ መልካም ገጽታ መልካም ትውፊት የሚታይበት ምድር ስለሆነ ነው። ደሴ ክራር ሆና ብትሰደር፣ በገና ሆና ብትደረደር፣ ቅኔ ሆና ብትቀኝ፣ ስንኝ ሆና ብትሰኝ፣ የዜማ ቅኝቷ ጦኡም ስልተምቷና ወርቁ ማንነቷ ኢትዮጵያዊ ፍቅር፣ ሰላምና አብሮነት ናቸው። በመስጂዶቿ አዛን የሚሰማባት፣ በቤተ ክርስቲያኖቿ ወንጌል የሚሰበክባትና በጎዳናዎቿ ፍቅር የሚቀነቀንባት ደሴ ዛሬም ድረስ የቀድሞውን ኢትዮጵያዊ አንድነት እንደጠበቀች ዘልቃለች። ከወዴት መጣችሁ ሳይሆን እንኳን ደህና መጣችሁ፣ የማናችሁ ሳይሆን እንዴት ከረማችሁ የደሴዎች ስሪትና እምነት ነው። ደሴ የቀደመው የኢትዮጵያዊነት ፍቅር፣ ሰላምና አብሮነት ሕያው ሙዚየም ናት። ዛሬ ታባ ጋር ዘንድ የተደረስነው እኛ በአንተ በድንበር መግፋት ምክንያት ነው። ይህን ባውቃለን። የሰው ድንበር አይገፋም ዝም ብሎ። እኔ የሰው ድንበር አልገፋም። እውነት እሳቸው ይፍረዱ። ይፍረዱን እንግዲህ በሉ አቁሙ። የምን መጣራት ነው? ድንበር ገፊን፣ ዋርሳ ቃፊን
አይኑን ጨለማ ጉልበት ምንቀጠባ ያደርገው ብለናል። ይሆን ያውም ዛሬ ያውም አሁን አላሁመ ሶሊ ወሰሊም ዐላ ሰይዲና መሐመድ በሉ ታረቁና በሰላም ወደ ቤታችሁ። ደሴ የማራኪ ጭሷ መዓዛ ከሩቅ ያውዳል። ህዝቧ እንግዳም በፍቅር ተቀብሎ ያለምዳል። ለደሴ የጦሳ ተራራ ግርማ ሞገሷ፣ ያዘዋ ገደል ዋሷ፣ የጀሜ ተራራ ደግሞ ልብሷ ናቸው። ገራዶ እንደ መቀነት ጠምጥሟታል፣ ፒያሳ ደግሞ እንደ አምባር አድምቋታል። በእርግጥም ደሴን ተፈጥሮና ሰው ጠብር ግፍ ብለው ሐርና ወርቅ ሆነው ያስማሟት ህብረ ብሔራዊነት ከተማ ናት። ዳውዶ መስገጃ፣ ፎጤ መኮረጃ፣ ስሂል ለደረጃ፣ አራዳ ማበጃ፣ ሙጋድ መነገጃ፣ ፒያሳ መቀለጃ እያልኩኝ እደሰኩርላታለሁ። በግንባታ ጥበባቸው የተለዩት ጥንታዊ ሰፈሮቿ የደሴን ቀደምት ከተሜነት ያሳብቃሉ። ደሴ ቀድማ ሰልጥና ቶሎ ዘምና ለሌሎቹ መሰልጠንና መዘመን አርአያ ሆናለች ሲባል ምክንያቶቹ የበዙ ናቸው። አጼ ዮሐንስ ለመናገሻ የተመኟት፣ አጼ ምኒልክ በፍቅር የወደቁላትና አጼ ኃይለ ሥላሴ አሻራቸው ያረፈባት ደሴ የከተማነት ጠንሳሿና ቀያሿ ግን ንጉስ ሚካኤል ናቸው። ደሴ ከንጉስ ሚካኤል እስከ ወይዘሮ ሲሂን ከቴጌ መነን እስከ መምህር አካል ወልድ የበዙ ባላሻራ ባለቤቶች አሏት። ደሴ ካይጠየፍ የግብር አዳራሽ እስከ መርሆ ቤተ መንግስት፣ ከደሴ ሙዚየም እስከ ወይዘሮ ሲሂን ትምህርት ቤት ጎብኚዎችን የፍቅር ምርኮኛ የትዝታ እስረኛና የስሜት ቁራኛ የማድረግ አቅም ያላቸው የመስህብ ቦታዎች አሏት። መጀመሪያ ከተቆረቆረው ገበያ ብንነሳ ሰኞ ገበያ ነው ትልቁ። በአማራ ክልልም አለ የሚባል ትልቅ ገበያ የነበረ ነው ሰኞ ገበያ። ሰኞ ገበያ የተባለው በዕለተ ሰኞ ይቆም ስለነበር ነው። ሰኞ ገበያ ሰፈር ስያሜውን ያገኘው ከገበያው ነው ማለት ነው። ሆጤ ሰፈር አሁን የምንገኝበት አካባቢ ሆጤ እና የሆጤ ስቴዲየም የሚገኝበት አካባቢ ደግሞ በድሮ ጊዜ ረግረጋማ ስለነበረ ወደ ረግረጉ በሚገባበት ጊዜ ውጦ የሚያስቀር ባህሪ ስለነበረው ዋጠ ከሚለው በመነሳት አሰመጠ ከሚለው በመነሳት በጊዜ ሂደት ዘይቤው እየተለወጠ ሆጤ የሚለውን ነገር ይዞ እንደቀረ ይነገራል። በስተሰሜን በኩል ዳውዶ የሚባል ሰፈር አለ። ዳውዶ የመጣው በዛን ጊዜ ሼህ ዳውድ የሚባሉ ትልቅ የእስልምና እምነት ተከታይ ቃልቻ የነበሩ በርካታ ደብተራዎችና ተከታዮች የነበሯቸው ሰው ስለነበሩ ወደ ሼህ ዳውድ ቤት እንሂድ ከሚል በመነሳት የት ነው ቁርአን የምትቀራው? የት ነው የምትማረው? ከማን ጋር ነው ያደርከው ሲባል ሼህ ዳውድ ቤት ነው ይል ስለነበር ከዚህ በመነሳት ያ ከጊዜ በኋላ ልክ እንደ ሆጤ ሌሎችም አካባቢዎች በጊዜ ብዛት እንደተለወጡት ሼህ ዳውድ ይል የነበረው ዳውዶ ወደሚል ተለውጦ ዳውዶ ሰፈር ይባላል ማለት ነው። አረብ ገንዳ የሚባል ሰፈር አለ ደሴ ውስጥ። አረብ ገንዳ የሚለው ሰፈር ደግሞ አረቦች በንጉሱ ዘመን የንጉሱን ቤተ መንግስት ለመስራትና በንግድ ለመሰማራት ወደ ደሴ አካባቢ በመጡበት ጊዜ አንድ አካባቢ የሰፈሩበት ቦታ ነበር። ስለዚህ አረቦች የሚገኙበት ስለነበረ ገንዳ ማለት መሰብሰቢያ፣ አንድ ነገር በስብስብ ይዞ የሚገኝ በመሆኑ አረብ ገንዳ የአረቦች መገኛ ቦታ የሚለውን ስያሜ የያዘበት ሁኔታ አለ ማለት ነው። ሸዋብር ደግሞ ከአዲስ አበባ ቀደም ባሉት ዓመታት ደሴ ከአዲስ አበባ የሚመጣው የመጀመሪያው በ1889 አካባቢ የተሰራው መንገድ የሚያልፈው በሸዋበር በኩል ነበር። እስከ ረጅም ጊዜ ድረስ በመንበረ ፀሐይ በኩል ያለው መንገድ እስከሚሰራ ድረስ ሸዋበር ነበር። ከአዲስ አበባ መግቢያ በር ማለት ነው ሸዋበር። ሸዋበር ልዩ የሚያደርገው ትልቁ ነገር ሸዋበር ላይ የሚገኘው መስጊድ ነው። የሸዋበር መስጊድ ይባላል። በ1930ዎቹ እንደተቆረቆረ የሚነገርለት የሸዋበር መስጊድ ትልልቅ አሊሞችን
የእስልምና እውቀት ምሁራንን ያፈለቀ እንደነ ሼህ መሐመድ ሳኒ ሀቢብ አይነት ቁርአንን ወደ አማርኛ የተረጎሙ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሆነው ከሰሩ ሰዎች ትልልቅ ሰዎችን ያፈራ መስጊድ የሚገኝበት ቦታ ነው። ከዚህ አንጻር አሁን ከፒያሳ በላይ ስንመለከት ደግሞ ወይዘሮ ሲን ሰፈር ወይም ርዕሰ 44 ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ሰፈር የሚባሉ ሁለቱ ጎን ለጎን ያሉበት ሰፈር አለ። ወይዘሮ ሲን እንግዲህ በኢትዮጵያ የትምህርት ታሪክ በወሎ ትልቅ ትምህርት እንዲገኝ የራሳቸውን በርካታ ገንዘብ በመስጠት የመጀመሪያውን ትምህርት ቤት የቆረቆሩት የንጉስ ሚካኤል ልጅ የወይዘሮ ሲን ሚካኤል ትምህርት ቤት ያለበት ስለሆነ ወይዘሮ ሲን ሰፈር ይባላል። ከፍ ብሎ ያለው ደግሞ ርዕሰ 44 ደብረ መድኃኒት መድኃኔ ዓለም በ1905 በ3 ወር ከ14 ቀን ተሰርቶ ያለቀ ታምራዊ ደብር ያለበት ትልቅ ቦታ ስለሆነ መድኃኔ ዓለም ሰፈር በመባል የሚታወቅበት ሁኔታ አለ ማለት ነው። ከዚህ ባሻገር ሌሎች ሰፈሮችም አሉ። ሙጋድ ብንወስድ ሙጋድ ቀድሞ ደመራ በመስቀል ደመራ ይተከልበት የነበረ ቦታ ማገደ ከሚለው ቃል የመጣ የደመራው እሳት ሲቆሰቆስ ሲነድ ሲማገድ ያለውን ስርዓት አስመልክቶ ሙጋድ የተባለ ሲሆን ከኢጣሊያ ወረራ በኋላ ግን አራዳ የሚለው ስም ነግሶ ከፒያሳ ጀምሮ እስከ አራዳ የቀድሞ ገበያ ያለበት አካባቢ በሙሉ እየተከፋፈለ አራዳ የተባለበት ሁኔታ አለ ማለት ነው። ሸርፍ ተራ የሚባላል። ሸርፍ ተራ ደግሞ በርካታ የግብይት ስርዓቶች የሚከናወኑበት ከጨው አቅም ጨው ራሱ ቀድሞ መገበያ የነበረ እንደ ገንዘብ ያገለግል የነበረው ጨው ሳይቀር በተለያየ መጠን ተቆራርጦ የሚሸጥበት የራሱ ስርዓት ያለው የመጠጥ ቤቶች፣ የምግብ ቤቶች ያሉበት ትልቅ የንግድ ማዕከል የነበረ ቦታ ስለሆነ ገንዘቦችን በሽርፍራፊ ይገኝ የነበረበት። ለምሳሌ 1 ብር ሰጥተህ ወደ 10 ሳንቲም 10 ብርን ወደ 1 ብር የምትዘረዝበት ሂደትም እዛው በንግዱ ሂደት ይከናወን ስለነበር ሸርፍ ተራ የሚል ስያሜ እንዳገኘ ይነገራል። የደሴ ከተማ ካላት ወታደራዊ ጠቀሜታ በተጨማሪ ተስማሚ የአየር ጸባይ፣ ማራኪ የተፈጥሮ ውበትና ልምላሜ የታደለች ሆና በመገኘቷ ለረጅም ዓመታት ለወሎ ባላባቶች መቀመጫ በመሆን ስታገለግል የቆየች ታሪካዊ ከተማ ናት። ቀደም ባሉ ዓመታት ከተማዋ የወሎ ጠቅላይ ግዛት ዋና ከተማ የነበረች ሲሆን አሁን ደግሞ የደቡብ ወሎ ዞንና የደሴ ሪጂኦፖሊታን ከተማ አስተዳደር መቀመጫ ናት። ደሴ በሀገራችን ሰሜናዊ ክፍል ለሚገኙ የቱሪስት መዳረሻ ቦታዎች መተላለፊያ በር ከመሆኗን ባሻገር በውስጧ በርካታ ተፈጥሯዊ፣ ሰው ሰራሽና ታሪካዊ የቱሪስት መስህብ ቦታዎች ይገኙባታል። የዛሬውን ደሴን የቃኘንበትን መሰናዶ በዚሁ እያበቃሁ በሌላ ጊዜ በሌላ መሰናዶ እስከምንገናኝ ቸር ይግጠመን። በየጊዜው ከአልቡኮ ሚዲያ የሚለቀቁ ቪዲዮዎች እንዲደርሷችሁ የደውል ምልክቷን ተጫኑ።